ሰላም ሰላም ውድ ያለምነሽ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰበር ዜና እንግዲህ ሰኞ ዕለት ወንድማችን የእምነቱ ገብሬ የእምነቱ አርበኛ የነ ቅዱስ መርቆሬዎስ የነ ቅዱስ ጊዮርጊስ የነ ቅድስት አርሴማ የእናታችን የነ ቅድስት ክርስቶስ ሰምራ የቅዱስ አቡነ ጴጥሮስ ልጅ የሆነው እንግዲህ የቅዱስ አቡነ ጊዮርጊስ አቡነ እጨጌ ዮሐንስ ልጅ የሆነው እንግዲህ የነ ቅዱስ እስጢፋኖስ የዘመናችን ሐዋርያ የሐዋርያው ቅዱስ ጳውሎስ ልጅ የሆነው ወንድማችን እና እፎይና ወንድማችን ሁሱ እንግዲህ ሰኞ ዕለት ዲቤት አድርገው ነበረ። ዲቤቱ በሚገርም ሁኔታ እግዚአብሔር ይመስገን ተጠናቋል። ግን ዲቤቱ ሲጠናቀቅ እውነት ለመናገር ወንድማችን እፎይ እመቤታችን ወላዲተ አምላክ ጥላ ከለላ ሁናው በሱ አንደበት የሚናገረው ቸሩ መድኃኒዓለም ሆኖ እንደሆነ ነው ያየሁት ያለውና የሰው ልጅ ሶስትን ቋንቋ ባንድ ላይ እንደዚህ አድርጎ ማስረጃውን ይዞ እውነት ለመናገር እኔ የሌላ ሃይማኖት ልነቅፍ አይደለም፣ ግን በማስረጃ ሶስትን ቋንቋ እንግዲህ ሶስትን አማርኛ፣ አረበኛ፣ እንግሊዘኛ እሰቡት ሶስቱን ባንድ ላይ እንዲያሳየ ወንድማችን ምን አይነት ጭንቅላት እንዳለው ምን አይነት እናትና አባት እንዳሳደገው እንዴት እንዳስተማሩት እግዚአብሔርን ቃል እንዴት እንደ ውሃ እንድምጥጥ አድርጎ እንደጠጣው የሚያሳውቅ ለኦርቶዶክሳውያን ትልቅ የድል ቀን የሆነበት በእውነት እኔ እምነቴን ከድሮም ጀምሬ በጣም እወዳታለሁ። በእምነቴ የማልደራደር አንዷና አማልቀልድ ብሆን እኔ ነኝ። እምነት ነው። ምንም እውቀቱ ባይኖረኝ ምንም ጠለቅ ያለ እውቀቱ ባይኖረኝ በኦርቶዶክስ እምነቴ እማላፍር እማልደራደር እኔ በጣም ነው የምወደው እምነቴን። በተለይ ደግሞ የሰኞ ዕለቱ በቃ እጥፍ መኖርን እንድፈልገው በቃ በዚች ምድር ላይ መኖር እንዳለብኝ ያረገኝ እፎይ ነው። እምነቴ ምን ያክል እምነታችን ምን ያክል ጠቃሚ እንደሆነ እምነታችን ምን ያክል ትክክለኛ እንደሆነ ያሳየኝ እፎይ በእውነት ለኛ ለስደት አገር ላለን ኦርቶዶክሳውያን በተለይ በትክክል ፍትፍት አድርገህ ነው ያጎረስከን። እንግዲህ ወንድማችን እውነትም የነ ቅዱስ መርቆሬዎስ የነ ሰማዕቱ ቅዱስ መርቆሬዎስ ልጅ መሆንህን የነ ክርስቶስ ሰምራ ልጅ መሆንህን ግልጥ አድርገህ አሳይተህናል። እንግዲህ ላላወቃችሁ እናታችን ጻድቋ መናኟ ክርስቶስ ሰምራ የሰሜን ሸዋ ሰው ናት። ክርስቶስ ሰምራ መልካም ባለትዳርና የ12 ልጆች እናት መሰለችኝ ባለሳሳት ይቅርታ አድርጉልኝ። ወታ ያዘለችው ልጇን ብቻ ተሸክማ መነነች። ለ40 ዓመታት በባህር የኖረች እናታችን ናት። መንና ሂዳ ሰራተኞቿ አጋዦቿ አሁን ሰራተኛ እንደሚባለው አጋዦቿ ብዙ ነበሩ። አንዷን አጋዥ ነይ ብላ አስከትላ ይዛ ወጣ ልጇን ተሸክማ እንድትሸኛት እዛ ሂጂ ወደ ቤት እኔ አልመለስ ብላ የለበሰቻትን ጨርቅ ብቻ አንጠልጥላ የሞላው ቤቷን የሞላው ትዳሯን ትታ ልጇ ይዛ ያዘለችው ልጇን ይዛ ብቻ የመነነች እናት ልጇ በሰማይ ነው የሄደው። ቅዱስ ሚካኤል ነው እሷ ጸሎት እያደረገች ህፃኑን ደጀ ሰላሙ በር ላይ አስቀምጣው እየጸለየች ህፃኑ ሲያለቅስ መነኩሴዎች አላስችላቸው ብሎ ወደ ሴቱ መግቢያ ይዘውት ሲገቡት ፈጥኖ ደርሶ ቅዱስ ሚካኤል ነው በክንፉ ይዞት የተሰወረ ልጇን የክርስቶስ ሰምራ ልጅ ማለት ነው። እና እፎይ ደግሞ በቃ እውነትም የክርስቶስ ሰምራ ልጅ ነው። ሰማዕቱ ቅዱስ መርቆሬዎስ በእምነቱ በጣም የተንከላታ በጣም የተሰቃየ ሰማዕት ነው። ቅዱስ መርቆሬዎስ እንግዲህ በትንሹ በጥቂቱ እንደው ጫፍ የሰማኋትን እንጂ
እኔ ጠለቅ ብዬ በእምነቱ አውቄው ሳይሆን ግን ቅዱስ መርቆሬዎስ ከዕለታት አንድ ቀን የአሕዛብ ልጅ ከቤት ወጥቶ በግመል ተጭኖ ከጎረቤቶቹ ጋራ ወደ ሌላ አገር ይሄዳል። ለእኛ ከገዳም ለገዳም እንደምንሄደው አሁን እኛ ላሊበላ፣ ዋልድባ፣ ግሸን ማርያም፣ አክሱም ጽዮን ማርያም እያልን ገዳም ለገዳም እንደምንዘዋወረው ሁሉ ያም ደግሞ የራሳቸው የሆነ መስገጃቸው ቦታ ግመል ተጭኖ ከጎረቤቶች ጋር ይሄዳል። ያ ልጅ ከአንድ ወር በኋላ ጸሎታቸውን ጨርሰው ሲመለሱ ከአንድ ወር በኋላ ጭው ካለ ሜዳ ጫካ በረሃ ነው እና ሊጸዳዳ ከግመል ይወርዳል። ጨልሟል፣ መሽቷል። ከግመሉ ይወርዳል። ከግመሉ ይወርድና ጓደኞቹ አላዩትም። እሱ ሊጸዳዳ ነው። ቅዱስ መርቆሬዎስ ቤተክርስቲያኑ ከጎናቸው አለ። ከነዛ ሰዎች ቤት ከጎናቸው አለ። ከሮም ነው እንግዲህ ይሄ ነገር። ከዛ ጨልሟል፣ መሽቷል። የሚገባበት የለም። ገና ልጅ እግር ነው፣ ህፃን ነው እና አንተ ቅዱስ መርቆሬዎስ አንተ ትክክለኛ የእምነት ገበሬ ከሆንክ ይህን ጫካ እንግዲህ ያ ጫካ በወር ነው የሚደረስበት ማለት የወር መንገድ ነው። በቀን አይደረስም። በግመል ነው የሚሄዱት። ወር ሲሄዱ ወር ሲመጡ ወር ነው የሚጨርስባቸው። ከዛ እንደዛ ሲለው ቅዱስ መርቆሬዎስ በፈረሱ መጥቶ የአንዱን ወር መንገድ በ30 ደቂቃው ወስዶ ከቤተ መቅደሱ ውስጥ ቤተ መቅደሱ ዝግ ነው። እንዴት አድርጎ እንዳስገባው ልጁ ሲናገር ማለት ከቅዱስ መርቆሬዎስ ገል ታገኙታላችሁ ክርስቲያኖች ሆናችሁ እና ወዲያውኑ ከዛ ቤተ መቅደስ ውስጥ ያስገባል። ያ ልጅ ደክሞታል። በፈረሱ ነው የወሰደው። ገብቶ ተኝቷል። ጧት ሲነሳ ቅዱስ መርቆሬዎስ በነገራች ላይ አልተገለጠለትም፣ ፊቱን አላየውም። ከዛ ጧት ሲነሳ ብቻ ቤተ መቅደሱን ከፍቶ ሲያስገባው አይቶታል። ከዛ ጧት ገበዙ ገብቶ ከፍቶ ቤተ መቅደሱ ቄሶች ወደ ቅዳሴ ሊገቡ ሲሉ ያ ልጅ ከቤተ መቅደሱ ጎን ተኝቶ ያገኙታል። ከዛ አንተ ልጅ ከየት ነው የመጣህ? ማንሳ ከፍቶ አስገባ ሲሉት እንደዚህ አይነት በረሃ እንደዚህ አይነት ጫካ እንደዚህ አይነት ቀይ ሰውዬ ከፈረሱ ጭኖ ይዞ ይመጣ ግን ያመጣ ሰውዬ ይሄው ይሄ ነው ስላድኖ ይሄው ብሎ የቅዱስ መርቆሬዎስን ስላድኖ ለገበዙና ለቄሶች አሳያቸው። ቅዱስ መርቆሬዎስ ታምሩን በዚህ ገልጧል። ወይም በበቀደም ያደረገው ታምር እንደዛ ነው እና ቅዱስ መርቆሬዎስ እንደዛ አድርጎ ያንን ልጅ ከጫካ ከበረሃ ብቻውን እንዳይቀር ወደ ቤተ መቅደስ አስገብቶ ያ ልጅ እምነት ኦርቶዶክስን ተቀብሎ ተምሮ ቅዳሴ እየቀደሰ ከዕለታት አንድ ጊዜ ቤተሰቦቹ ጠፋ እያሉ እያለቀሱ ምን እያሉ ሲፈልጉት መጨረሻ ላይ ጎረቤታቸው ልጃችሁን እኮ ከዚህ ቤተክርስቲያን ቀድሶ ሲወጣ አየሁት ብሎ ይነግራቸዋል። ከዛ አሳዶ ቤተሰቦቹ ይዘውት ይሄዱና ከቤት አሁኑንም እምነትህን ታስቀጥላለህ፣ ይህን እምነት ትተዋለህ ሲሉት አይ ይህን እምነት አልተውም፣ እምነቴን በጭራሽ አልተውም፣ እኔ ተምሬያለሁ፣ ቅዳሴ ጀምሬያለሁ፣ ጣዕሙን ፍቅሩን የክርስቶስን አግኝቻለሁኝና እኔ ይህን እምነት አልቀበልም ሲሉት ከታች ጉድጓድ ጭለው እሳት አንድደው ያንን ልጅ በእሳት አቃጠሉት መሰለኝ። መጨረሻውን አላየሁትም፣ ግን ቅዱስ መርቆሬዎስ አሁንም አውጥቶታል። ቅዱስ መርቆሬዎስ በጣም ነው እንግዲህ ለዚህ የተሰቃየው፣ ብዙ ነገር ተደርጎበታል ሰማዕቱ ቅዱስ መርቆሬዎስ እና እናታችን ደግሞ ቅድስት አርሴማ ንጉሱ እናታችን ቆንጆ ከመሆኗ የተነሳ የሀብታም ልጅ ናት። ቤተሰቦቿ ቤተሰብ ለእናት አባቷ አንዲት ናት ክርስቶስ ቅድስት አርሴማ ማለት ነው እና ቤተሰቦቿ ያው ማንኛችን ቤተሰብ እንደሚደረግልን አድገን ለቁም ነገር ስንበቃ ለአቅመ አዳም በምንበቃ ሰዓት የማንኛውም ቤተሰብ ልጁን መዳር መኳል ይፈልጋልና እናታችን ቅድስት አርሴማንም እናት አባቷ የሀብታም ልጅ ናት፣ በሰራተኛም ትተዳደር ናት። ግን ክርስቶስ ቅድስት አርሴማ ሁሌም
መጸለይ ነው የምትወደው፣ መጾም ነው የምትፈልገው፣ በቃ መመነን ነው የምትፈልገው፣ መመልኮስ ነው የምትፈልገው። እና ይቺ ቅድስት ከእናት አባቷ ቤት ወጣች። ሊድሯ ሲሉ ጠፋች። ጠፍታ ከሆነ ገዳና ስትኖር እንግዲህ የሮም ንጉስ በዛን ሰዓት ቆንጆ የሆነች ሴት ማግባት ፈልጋለሁ ብሎ ለወታደሮቹ ያዛል። ስላችሁ አምጡልኝ ብሎ ማለት ነው። ከዛ ከተለያዩ ሀገር ሲፈልግ ከሮም ማንን የሚባል ገዳም ውስጥ የሴቶች ገዳም እናታችን ለስም አጠራራ ክብር ምስጋና ይግባትና ቅድስት አርሴማ ለንጉሱ አይተው የንጉሱ ወታደር ስለ አድኗዋን ይዘው ሂደው ስለው ወሰዱለት። ቆንጆዬ ናት፣ ወርቅ ናት እና ሁለት ይች ነው ማገባ አለ። ከዛም ተማርከው የንጉስ ወታደር ይዟት ከንጉሱ ፊት ቆመ። እናታችን ቅድስት አርሴማ ግን ማግባት አትፈልግም። መመልኮስ መመነን ነው የምትፈልገው። በቃ በአምላኳ መኖር ነው የምትፈልገው እና አልቀበልም አለች። መጀመሪያ አይኗን አወጡት። እግዚአብሔር ደግሞ ከዛ የበለጠ ቆንጆ አይን ሰጣት። ከዛ መጨረሻ ላይ ቅድስት አርሴማን ንጉሱን አልቀበልም ስትለው ሰየፏት፣ ሰማዕትነትን ተቀበለች። እፎይም አሁን ፊት ለፊት የሚጋፈጥ ሰማዕትነትን ቢሆን እቀበላለሁ ለክርስቶስ ብሎ የክርስቶስ ገበሬ የእምነት አርበኛ ሆኖ ነው እንግዲህ እፎይም እንዳያችሁት ፊት ለፊት ተጋፍጦ እውነትን ስንዴን ከእንክርዳድ የለየበት ቀን ነው አይደል? ለእኛ ብቻ ሳይሆን ለእምነቱ ተከታዮች ራሱ ማን ነው እምነቱ ትክክል፣ ማን ነው እምነቱ ትክክል ያልሆነ የሚሉበት ቀን ነው። ለራሳቸውም የሚማሩበት ቀን ነው። ለእኛም ደግሞ በትክክል የተማርነበትና ጌታችን መድኃኒታችን ኢየሱስ ክርስቶስ ትክክለኛ አምላክ መሆኑን ያየነበት የተረዳነበት ቀን ነው፣ ሰኞ ዕለት ማለት ነው። ማርያምን እኔ እንቅልፍ አላዘኝም። ቲክቶክ የለኝም፣ በእፎይ ዩቱብ ነው የሚከታተል። እናንተ የሰው ልጅ ለካ ኳስ ተጫዋቾች አርሴናልና ማንቸስተር ሲደግፉ ስንትን ሲሉ ሲቸነፉ የሚናደዱት ነገር በቃ ስሜታቸው ተረዳኝ ማለት እፎይ ገብቶ እንግዲህ ውስታስኩሱ አልገባ ብሎት ከ2 ሰዓት ከምናምን በላይ እስከ 3 ሰዓት ቆይቶ ነው በመከራ ነው እንግዲህ እሱ በአንደኛው አካውንት ሲደበቅ በአንደኛው አካውንት ሲደበቅ በአንደኛው አካውንት ሲቆጥ መጨረሻ ላይ ነው ውስታስኩሱ እየገባለት። ግን እፎይ ትዕግስቱን ሳላደንቅ አላልፍም። በትዕግስት ግን ድል መትቶ ወጣ። ድል መትቶ ትክክለኛውን አስረግጦ ተናግሮ ድል መትቶ ወጣ እና ቅዱስ መርቆሬዎስ እንዲያው ምን ልበልህ እንደው እፎይ እንደው ምን ላድርግህ የኔ ጀግና እና የነ ቅዱስ እስጢፋኖስ አምላክ ይከተልህ ነው የምልህ። የነ ቅዱስ ጊዮርጊስ ከቤሩት ሊባኖስ የድሮ የቤሩት ሊባኖስ ሰዎች ልጅ እየወለዱ ድራጎን ለሚባል አውሬ ነበር ልጆቻቸውን የሚገብሩና ቅዱስ ጊዮርጊስ እንግዲህ ከዕለታት አንድ ቀን ፈረሱን ጭኖ ፈረሰኛው ቅዱስ ጊዮርጊስ ወደ ቤሩት ሊባኖስ ይገባል። ከቤሩት ሊባኖስ ሲሄድ እንዳጋጣሚ አፎሚያ ከዛፍ ላይ ታስራ ያገኛታል። ይጠይቃታል። ምን ሆነሽ ነው ስላት አይ አንተ ሂድ ገና ቅዱስ ጊዮርጊስ ገና ልጅ ነው እና አንተ ሂድ ገና በ15 ዓመቱ ምናምን ነው። በ10 ዓመቱ አባቱ ሞተበት። በ15 ዓመቱ ነው እንግዲህ እምነትን መጋደል እየጀመረ ማለት ነው። እና አንተ ልጅ አንተ ሂድ አሁን ካየህ ድራጎን የሚባለው አምላካችን ይበላሃል ሲለው ድራጎን ስትለው ድራጎን ምንድነው ብሎ አጣርቶ ፈረሱን አቁሞ ያችን ልጅ ከዛፍ ፈትቶ ያን አውሬ ሰዓቱን ጠብቆ እንግዲህ የቤሩት ሰዎች ሁሉ ጊዜ ልጆቻቸውን እየወለዱ ለዛ አውሬ ይገብራሉ። መጨረሻ ላይ ልጆቻቸው ሲያልቁ የቤሩትን የድሮ መንግስት ያኔ ንጉስ አይ ካሁን በኋላ ልጆቻችን አልቀዋል፣ እኛንን የቀረነው እኛንስ እንዴት እናሳልፈን እንሰጣለን ምናምን ሲሉት አይ በቃ የራሴ ልጅ ሰጣለሁ። እንግዲህ አፎሚያ የቤሩት የንጉስ ልጅ ናትና የራሴን ልጅ ሰጣለሁ ብሎ አፎሚያን ቅዱስ ጊዮርጊስ ከዛፍ ተሰቅላ ያገኛት። ለዛ ነው መጨረሻ ላይ ያ ድራጎን የሚባለው ዘንዶ ቀትር ላይ ነው እያሰለሰለ በለመደው ሊበላት
ሲመጣ ቅዱስ ጊዮርጊስ ሰይፉን ይዞ ከፈረሱ ላይ ዱብ ብሎ ወረደና 3 ጊዜ በብረት ዘንጉ በስላሴ ስም ብሎ አማተበበት። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ሲያማትበት ድራጎን ጅራቱን እያውለበለበ አፉን ከፍቶ ተበሳጭቶ ከቅዱስ ጊዮርጊስ እግር ዘሎ ሊጠመጠመው ሲል ቅዱስ ጊዮርጊስ እንግዲህ ስላሴን ጠርቶ አፉን ነው በዛ በጦሩ የወጋው እና አፉን በጦር ወግቶ ድራጎንን ገሎ አፎሚያን ከሞት አፋፍ አውጥቶ ከፈረሱ ተሰቅሎ አፎሚያን ጎትቺ ብሎ የሞተውን የድራጎን አስከሬን እያስጎተታት ወደ ቤሩት ከተማ ገባ። የቤሩት ሰዎች ያን ነገር ሲያዩት ውይ አሉ፣ ሊያስጨርሰን ነው ሊበላን ነው ሲሉ፣ ግን ድራጎን የለም። መጨረሻ ላይ ሰይጣን ሲፈታተን ምን ያደርገዋል? ከእናቱ ጀርባ ላይ የማይወርድ ታሞ የሚኖር ልጅ መንቀሳቀስ የማይችል ልጅ ነበርና አንተ ትክክለኛ የእግዚአብሔር አገልጋይ ከሆንክ እስኪ ሂድ ልጅ አስነሳና በእግሩ ሂድ በለው አሉት። ቅዱስ ጊዮርጊስ ግን አስነስቶ ያን ልጅ በእግሩ እንዲሄድ አደረገው። ምክንያቱም በእግዚአብሔር በኃይልና የእግዚአብሔር በረከት የእመቤታችን የቅድስት ድንግል ማርያም በረከት ስላደረበት ነው። ለዛም ደግሞ ቅድስት ድንግል ማርያም የተወለደችበት አገር ነው ቤሩት ሊባኖስ ማለት ነው። እና እፎይ ደግሞ በቃ እፎይ እንግዲህ ታውቃላችሁ፣ እፎይ ከሁለት ዓመት በፊት እንዲገደል ባለጌ ነው፣ ተሳዳቢ ነው። እፎይ አልተሳደበም። እኔ በፊት ይመስለኝ ነበረ፣ ጠራጠር ነበረ። ግን በቀደም ሰኞ ዕለት እንግዲህ ከመጽሐፍ ራሳቸው መጽሐፍ እያወጣ ነው እንግዲህ እውነቱን ሁሉ ሲናገር የነበር። እንግዲህ እውነት የተገለጠለት ሰው ወደ እውነቱ ወደ ብርሃኑ መጥቶ መመላለስ ይችላል። እውነት የተገለጠለት ሰው ወደ ብርሃኑ መምጣት ይችላል። እና እፎይ የዘመናችን ሐዋርያ ነህ፣ አንተ የዘመናችን ንጉስ ነህ። እውነት እፎይ በስመ አብ ለአንተ ቤተክርስቲያን ልሸልምህ ይገባል። ምዕመናን አንተን ሊሸልሙ ይገባል፣ ልንሸልምህ ይገባል። ጀግና መሸለም አለበት፣ ጎበዝ መሸለም አለበት። በእምነቱ የማይደራደር ሰው መሸለም ግዴታው ነው፣ መሸለም አለበት። እና እፎያችን የዘመናችን ሐዋርያ፣ የክርስቶስ ገበሬ፣ የድንግል ማርያም አገልጋይ በእውነት ሲያወራ ራሱ በአፉ ማርጠብ ነው የሚለው። ማርያምን በስመ አብ በርታልን፣ ጀግናችን ነህ፣ እንወድሃለን። በጣም ነው የምንወድህ፣ በጣም ነው የምናከብርህ። እንዲህ ነው ክርስቲያን ማለት፣ ራሱን አሳልፎ ለክርስቶስ የሰጠ ነው ክርስቲያን ማለት። ክርስቲያን ማለት ወዳደር ክርስቲያን አለ። ክርስቲያን ማለት ሆዳም ዝም ብሎ በሆዱ በ10 ሳንቲም በ5 ሳንቲም የሚታለል ክርስቲያን አለ። የኛ እፎይ ግን እንደዛ አይደለም። የኛ እፎይ ግን በእምነቱ የማይደራደር የእምነቱ ገበሬ የቅዱስ ጳውሎስ ልጅ ነው። አላ በስመ አብ በቃ ፈጠጥኩኝ እኮ ሜቢት ለካ ለዚህ ነው እኔ እኮ እንዴ ኳስ የሚደግፉትን አርሴናል ማንቸስተር ምናምን የሚባል ሲደግፉ ሆይ 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 ሲሉ እንዴ ደግሞ እነዚህ ለሰው ሀገር ኳስ ምንድነው እንደዚህ የሚያደርጋቸው ምናምን እል ነበር። ለካ እውነቱ ገብቷቸው ነው። እኔማ አሁን እኮ ሱስ ያዘኝ፣ ማርያምን ሱስ ያዘኝ። እፎይን ሳልሰማ ካደርኩ እንቅልፍ አይዘኝም። ወላዲት አምላክን እንቅልፍ አይዘኝም። እፎይን ሳልሰማ ካደርኩ እንቅልፍ አይዘኝም። ንጉሳችን ነህ፣ ንገስልን፣ ክበርልን የኛ ጀግና። በእውነት እናንተም ደግሞ እውነቱን መርምሩ፣ እውነቱን ተናገሩ። ደግሞ አንዳንድ አላችሁ ለምን መጽሐፋችን ገልጠህ ታነባለህ? ለምን መጽሐፋችን ገልጸህ አንተ እንደዚህ ታደርጋለህ ምናምን እያላችሁ እፎይን መንቀፍ የምትፈልጉ እናንተ የኛን መጽሐፍ ከፍታችሁ ማንበብ ስልጣን ማን ሰጣችሁ? የእናንተ መጽሐፍ እንዳይነካባችሁ ስትፈልጉ የኛን መጽሐፍ እንደፈለጋችሁ እያነበባችሁ መጽሐፍ ቅዱሳችን ላይ ለሀጫችሁ ስታዝረበርቡ ማን ተናገራችሁ? ማን ተናገራችሁ? ማንኛውም እምነት ማወቅ አለበት። ማንኛውንም እምነት ማወቅ መብታችን ነው። ወደ ትክክለኛው እምነት መራመድ ካለብን ቁርአንንም መጽሐፍ ቅዱስንም
አንብበን የማወቅ መብት አለን። በቃ አንብበን የማወቅ መብት አለን። ለምን የኛን መጽሐፍ ገልጣችሁ ታነባላችሁ? የእናንተን መጽሐፍ ግን እንደፈለግን እየተረጎምን ለሀጫችን እናዝረብርብበት? የለም፣ ይሄ የለም። ያንተን መጽሐፍ ስታከብር የኛን መጽሐፍ ማክበር ግዴታ ነው። ወጣችሁ ሶሻል ሚዲያ ስለተመቻችሁ ብቻ እሱን ለማሸማቀቅ ብላችሁ እንዴት መጽሐፋችንን ገልጦ ያነባል፣ እንዴት ይተረጉማል? አንተ ምንድን ስለሆንክ ነው የኛን መጽሐፍስ እየገለጥክ ስታነብና በማይተረጎመው ትርጉም እየተረጎምክ መጽሐፋችን ላይ ስታላግጥብን? ጌታችን ኢየሱስ ክርስቶስ አዎ በዙፋን አለ፣ በዙፋኑ ላይ አለ ስል ደግሞ ተቀምጧል ማለት አይደለም። ይህ መሬት የእግሬ መረገጫ ነው አለ። መሬት አዎ ጌታችን በምድርም በሰማይም ያለ ነው። በዓለም ሁሉ እየሞላ ነው። ምድርንም ሰማይንም እሱ ነው የዘረጋት። ስለዚህ ምድርን የእሱ ናት፣ ሰማይም የእሱ ናት እንደማለት እንጂ ጌታችን ላይ አካላቱ ከላይ ሆኖ እግሩ ከታች ነው እያልን አይደለም። ይሄ ለጥያቄ የሚቀርብም ደግሞ አይደለም። አዎ ጌታችን ኢየሱስ ክርስቶስ ወደ ምድር በመጣ ጊዜ አዎ የሰው ልጅ ነበር፣ ወንድ ነበረ። ግን ደግሞ ወንድ የሆነው የሰው ስጋ ስለለበሰ በድንግል ማርያም ማህፀን ስላደረ እንጂ ጌታችን ኢየሱስ ክርስቶስ መንፈስ ነው፣ ማይዳሰስ ነው። ሶስት አምላክ ታመልካላችሁ ለምትል ደግሞ እኛ ሶስት አምላክ አንመልክም። አንድ አምላክ ነው፣ አብ ወልድ መንፈስ ቅዱስን ነው የምናመልክ። አብ ወልድ መንፈስ ቅዱስን ነው እንጂ የምናመልክ ሶስት አምላክ አናመልክም። አብ ወልድ መንፈስ ቅዱስ ናቸው። ሶስት ስላሴ የምንላቸው አብ ወልድ መንፈስ ቅዱስ ናቸው። ያ ማለት ደግሞ አንድ አምላክ ማለት ነው። ካላወቃችሁት እንድታውቁት ለወደፊቱ ማወቅ ይመጣቅማል። አንብቡ። እኛ ለምን መጽሐፋችን አነበባችሁ ለምን ተከራከራችሁን አንልም። እናንተ ግን የእናንተ መጽሐፍ ሲነቃ አትንኩብኝ አትበሉ። እናንተ የኛን መጽሐፍ አትግለጡ፣ እኛ የእናንተ መጽሐፍ አንገልጥም። ውርዴታችሁ የምታመጣት በራሳችሁ ጊዜ ነው። የኛን መጽሐፍ ገልጣችሁ አንብባችሁ ስትጸዳዱ ማንም ዝም የሚል የለም። በእምነት ቀልድ የለም። እንኳን ሐዋርያት የሰበኩት እምነታችን ቀርቶ ማለት ነው። ኧረ በስመ አብ። ሰው ክፉ ቃል እንዲናገር አትገፋፉ። ምክንያቱም ብዙ ጓደኞቻችን አሉ፣ ብዙ አብረናቸው የበላን የጠጣናቸው አሉ። ነገር ግን ጓደኛ ኖሮ ማለት እኔ በእምነቴ ቀልድ እንደማላውቅ ከወዲሁ ሊገነዘቡ ይችላሉ። እምነት ነው። ግን የማንንም እምነት ሳንነካ እኛ ለዘመናት ተከባብረን ለዘመናት ኑረናል። ከአቅማችን በላይ ሁናችሁ ግን እናንተ ስትጸዳዱብን እንግዲህ እግዚአብሔር ደግሞ በምድር ላይ ሐዋርያው ቅዱስ ጳውሎስን እግዚአብሔር ላከልን። እፎይ ቅዱስ ጳውሎስ ነው። እየመረረሽ ማዳሜ ዋጥ አድርጊው፣ እየመረረሽም ዋጥ አድርጊው። የዘመናችን ሐዋርያ ነው። የዘመናችን ሰማዕት ነው። የዘመናችን መምህር ነው። የዘመናችን ነብይ ነው። የዘመናችን ነብይ እፎይ ነው። የመጨረሻው ነብይ እፎይ ነው። የመረረሽ ማዳሜ ትውጫታለሽ። የመጨረሻው ነብይ እፎይና እፎይ ነው። እፎይና እፎይ ነው። ከዛ ፊት ቆጥ ብሎ ስለ አምላኩ የሚመሰክር ደረቱን ገልብጦ ሌሎቹም በማስክ ተጠቅልለው ሲመጡ እፎይ ማስክ አያደርግም። በእምነቱ ቀልድ አያደርግም። በዚች ምድር ላይ አንዴ ነው የሚኖረው። አንዴ ብቻ ነው በዚች ምድር ላይ ሰው መኖር የሚችለው። አንዴና አንዴ ብቻ ነው። 3-4 ጊዜ የሰው ልጅ በምድር ላይ አይኖርም። ያንም ደግሞ እፎይ ያሳይቷችኋል። ስለዚህ እህቶቼ፣ ወንድሞቼ እራሳችሁን መርምሩ። ኑ ወደ ብርሃኑ ተመላለሱበት። የኛ ቅድስት ቤተክርስቲያን መጣ ሄደ 100 ቢሊዮን ኦርቶዶክስ ሃይማኖትን ቀይሮ ቢያድር ቅድስት ቤተክርስቲያን የሚጨምርላት የሚቀንስባት የለም። ራሱ ግን ከብርሃን ወደ ጨለማ ሄዶ ይጠልቃታል። ስለዚህ እፎይ ለእውነት ነው የሚናገር፣ እውነት ነው የሚያስተምር። ተማሩ ነው ያለው፣ እወቁ ነው ያለው። ግን ደግሞ ለምን አነበበብን፣ ለምን ተረጎመብን፣ ለምን ማስረጃ ይዞብን መጣ፣ ለምን እንደዚህ ያደርጋል፣ ለምን መጽሐፋችን ይነካል? ኖ አባቴ እንደዛ የለም። አንተ እንደፈለክ፣ አንተን በተመቸህ፣ አንተን በቀለለህ መንገድ ግዕዝን ወደ አማርኛ እየቀየርክ፣ አማርኛን ወደ ግዕዝ እየቀየርክ፣ አማርኛን ወደ ግሪክ እየቀየርክ ስታነበው
ማን ተናገረህ? እወቅ ነው ያለህ። ማወቅ ይጠቅማል እንጂ ለምን መጽሐፋችን አነበቡት፣ ለምን መጽሐፋችን ተረጎሙት አንልም። ምክንያቱም መጽሐፋችን ስህተት የለበትም፣ ስህተት የለበትም። ከላይ እስከታች መጀመሪያ አንበባችሁ። ከነገራችን ላይ በጣም ያሳቀኝ ኡስታዙ እሱ አባቶች ያስተማሩትን ትምህርት ቀንጭፎ ቆርጦ አመጣው። እፎይ ግን ከእረ ጭንቅላት ይህን ጨብጨብልህ እፎይ። እፎይ ግን ከየት እንዳመጣው ስንዝር ቁጭ አረገለት። አባቶች ያስተማሩትን ትምህርት ወዲያውኑ ፊት ለፊት ዱቅ አረገለት። እራሳቸውን በነገራችን ላይ እፎይ በደቂቃ እየተከፋፈሉ በሚነጻጸሩ ሰዓት እፎይ ደቂቃ ላይ እሱ ይገባል። እፎይ ለማዘናጋት ማለት ነው። ከእሱ ደቂቃ ላይ እፎይ አንድም ትንፍሽ አይልም። ትንፋሿ ራሱ አይሰማም። ውሃ እንኳን እፎይ ይወዳል። እሱ ሲናገር እፎይ ውሃ አይጠጣም። ዝም ብሎ ነው ጸጥ ብሎ የሚያደምጠው። ጸጥ ብሎ ለእውነት ፍረዱ፣ እመቤቴን ለእውነት ፍረዱ። ጸጥ ብሎ ነው የሚያደምጠው። ልክ እፎይ ሲጀምር እሱ በቃ ሀሳቡን ለማስቀየር ጭንቅላቱን ለእንትን ለማለት ለመበወዝ ኮንፊውዝ ለማድረግ ጣልቃ ይገባበታል፣ ደቂቃውን ለመበተን ማለት ነው። እና እንደዚህ አይደለም። ትክክለኛውን እንማማር ካላችሁ እኛ ማንንም አይደለም እንደግፈው። ስለ እውነት ግን ያስተማረን እንደግፋለን። አለቀ ነገሩ። ስለ እውነት ያስተማረን እንደግፋለን። እና ወንድማችን ድጋሜ ይህ ንጽጽር ዲቤት እንዲመጣልን እንፈልጋለን። እንዲመጣልን ለእኛ ለኦርቶዶክሳውያን ብቻ ሳይሆን ለሙስሊሞች ይፈልጉታል። በቃ ትክክለኛውን ማወቅ አለብን። ገና መች ተነካና ገና ነው። አትንኩኝ አይባልም። የማንንም እምነት እንደፈለክ እየተዘናገርክ እየተናገርክ የራስ እምነት ሲነካብህ እንዴ የኮለኮሏትን ያክል ትስቃለች። ሲስማት የኮለኮሏትን ያክል ትስቃለች አሉ። ምን ነው ታዲያ? ለምን አንጣጣህ እንደተልባ? እየወጣችሁ በየቲክቶክ መንደሩ፣ በየፌስቡኩ፣ በየቴሌግራሙ የምትለፈልፉ ከድርጊታችሁ ታውቁ። እውነት ማወቅ አለባችሁ። እፎይ ሁሱ ማን ይሄ ነው የምንፈልግ። ድጋሜ እንዲገቡልን ድጋሜ እንትን እንዲጠራሩ ነው የምንፈልግ። ንጽጽር እንዲጠራሩ ነው የምንፈልግ። ዱቤት እንዲጠራሩ ነው የምንፈልግ። ይሄ እንትና ነው አንልም። እንደዛ ካላችሁ ደግሞ የኛው እፎይ ጀግና ነው፣ የዘመናችን ሐዋርያ ነው። እንገራችሁ ያው ነው ጴጥሮስ ልጅ ነው እፎይ ነገም ዛሬም የአቡነ ጴጥሮስ የሐዋርያው ቅዱስ ማርቆስ ልጅ ነው። እፎይ ይችላል፣ አርሴማም ይችላል። በጭላይቱ በስመ አብ ወወልድ ወመንፈስ ቅዱስ። ያንተ እናትማ መንታ ባረገች። አቦ በእናትህ ጎሽ ማርያምን መንታ ባደረገች። አንተን አራት አርጋ ብትወልድ ራሱ አሁን ኢየሱስ ማርያምን ነገ እፎይ ብትገሉት ከአንድ እፎይ ሳይሆን 30 እፎይ አፍርቶላችኋል። በቢሊዮን የሚቆጠሩ እፎዮች አፍርቶላችኋል። አሁን በኋላ እየገባችሁ እኛ መጽሐፍ ቅዱሳችን ላይ አፋችሁን አትከፍቱ፣ ለሀጫችሁን አታዝረከርኩ፣ ስነ ስርዓታችሁን ይዛችሁ ትቀመጣላችሁ። ይሄ ነው። ገባችሁ? እንግዲህ ቡናና ሻይ ተከልክላችሁ የፈላ ውሃ እንድትጠጡ ነው የምናረጋችሁ። አፋችሁ የምትከፍቱ ልጆች። ምክንያቱም የጨጓራዬ ስለሚያማይሆን ይሄው አልጠጣም እና እባካችሁ ራሳችሁን ጠብቁ። እፎይ ይችላል። እፎይ ጀግና ነው። እንብላ ይልቅንስ እፎያችን ጀግናችን የዘመናችን ሐዋርያ አንተ ነህ። በርታልን፣ እንወድሃለን።
ክፉ አይንካብን። ጠላቶችን አይናቸውን ቃጤማ እግሪያቸውን ሽባ ያደርግልን። በርታልን። ከጎንህ ነን እኛ ኦርቶዶክሳውያኖች። መቼም አንተውህም። በዩቱብ ስትገባ በዩቱብ እንገባለን። አንተ በፈለግከው መንገድ ግባ፣ እኛ እንከተልሃለን፣ ላይክ እናደርግላለን፣ ሸር እናደርጋለን። ትክክለኛውን እምነት ስለምታስተምር አንተ በአንተ አፍ ላይ በነገራችን ላይ የሚናገረው እግዚአብሔር ነው። በእፎይ አንደበት የሚመሰክረው ራሱ እግዚአብሔር ነው። በእፎይ አንደበት አድሮ የሚመሰክረው ራሱ ቅዱስ ጳውሎስ ነው። እፎይማ ብቻውን ያለምንም ረዳት ራሱ እየከፈተ ራሱ እየተናገረ እንደዛ ያስተማረ እውነት ሐዋርያው ቅዱስ ጳውሎስ ከእሱ ጋር ቆሞ ነው እንጂ እፎይ ብቻውን ነው ብዬ መገመት በጣም ነው የከበደኝ። በጣም እንቅልፌን ትቼ ነው ማርያምን እንቅልፌን ትቼ ነው የተከታተልኩት። የእንቅልፍ ችግር አለብኝ። ያው በጊዜ አልተኛም እና በቀደም ግን ሰኞ ዕለት ግን ማርያምን እንዴ እንቅልፉን ትቶ ሰው እንደዛ በጉጉት ሰው ይጠብቃል። ግን ደግሞ እንቅልፌን ብተውም አላሳፈርከኝም። ምን ጀግና አኩርተኸኛል ፎያችን እና ወንድማችን በርታልን፣ ጎበዝ። ኦርቶዶክሳውያን እህት ወንድሞችህ ከጎንህ ነን፣ እንወድሃለን። ዛሬም ነገም እንከታተልሃለን። በርታልን። በቃ ሌላ ህዝብ በላይ ምንም ልንልህ አንችልም። በእውነት በስማ ሰው በራብ አንጀቱ እየራቡ ምሳ እንኳን አልበላም። መጨረሻ ላይ ሊተኛ ሲል እርቦኛል አለ። እርቦኛል ልበላም ነው ልተኛ ነው ደክሞኛል አለ። እንግዲህ ሰው ለምኖ እንግዲህ ሰው ለራሱ ራሳቸው አይመጣም። ወንድ ከሆነ ለምን እኔ ጋር አይቆምም ምናምን ሲሉ ኑረው እቆማለሁ አስሩኛችሁን አንድ ቡኛ ያበቃችኋለሁ ሲላቸው አጅሬው ሳተናው ማን ከፊቱ ይቁም? ማን ይቁም? ማርያምን ማን ይቁም? ከእፎይ ፊት ማን ይቁም? በስማ እና እፎያችን በእውነት አንተ ትለያለህ። እኛም እንወድሃለን። በርታልን ማርያምን ኢትዮጵያ ቢሆን ያስጠጣል። የሰኞ ዕለት ድራማ እነዛኛዎቹ ሸርተት ችሉ ምጥ እንደያዘው ሴት እፎይ አፍጥጦና አለው ብሎ ሲል አንድ እንግሊዘኛ አይችልም፣ አንድ የምን ሲሉ ምክንያት ሲደረድሩ ምን ሲሉ መጨረሻ ላይ በራሳቸው በልጆቻቸው ግፊት ግቡ አትፍሩ ሲባሉ ገብተው የተናገሩትን መልሱን ለእናንተ እንስጣችሁ። እኛ እንኳን አይመለከተንም። የፈለጉትን ቢለፈልፉ ግን እውነቱን አስረግጡልና ለእፎያችን ወንድማችን የዘመናችን ሐዋርያ ጀግናችን በርታልን። በእውነት በርታ። እንዲህ ነው የሰው ልጅ በእምነቱም አንዳችን ብሎ እፍረት የሌለው እፎይ እና ላችኋለሁ። ቤተሰቦቼ ላይክ አድርጉ፣ ሸር አድርጉ፣ ሰብስክራይብ አድርጉ። እፎይን የምትወዱ የእፎይ ልጆች
እና እንደዛ ነው ውዶቼ፣ የኔ ማሮች፣ የኔ የእፎይ ቤተሰብ የሆናችሁ በርቱልን። እንግዲህ ታፕ አድርጉ፣ ሰብስክራይብ አድርጉ። አይገኝም እውነት እምነትን እንደ እንጀራ ፈትፍቶ የሚያበላ በአሁኑ ሰዓት የለም። በአሁኑ ሰዓት እናቴ አንዱን ታንዱ እያፋጀ ላይኩን ሸሩን የራሱን ፎሎ ነው የሚሰበስብባችሁ። እፎይ ግን አሳልፎ ህይወቱን ለኛ ያሰጠን እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ ጌታችንና መድኃኒታችን ኢየሱስ ክርስቶስ የኛን ሞት ተቀብሎ የሱን ህይወት ለኛ እንደሰጠን ሁሉ እፎይም እንደዛ ነው ያደረገ። እፎይም እንደዛ ነው ያደረገና እህቶቼ፣ ወንድሞቼ እናንተም የእፎይን ትምህርት ተከተሉ። እፎይ ይችላል። እፎይ ጀግና ነው። እፎይ የዘመናችን ሐዋርያ ነው እያላችሁ ኮሜንቱን አጥለቅልቁት። እፎይ እንደዚህ ብርቱካን የጣፈጠ ነው እንግዲህ እና ማሮቼ ምን ልበላችሁ፣ የእፎይ አድናቂዎች ገባ ገባ በሉ እስኪ። ወይ ጉድ! የሚገርም እኮ ነው። ለካ እንደዚህ ነው።
ውዶቼ እንዴት ናችሁ? ሙቀቱ ደግሞ ይኸው እየመጣላችሁ ነው። እንግዲህ ሙቀቱ በስመ አብ ይብላኝ ሐምሌና ነሐሴ እነዚህ የተቀመጡ ሙቀቱ እኮ ሙቀት አይደለም፣ ማርያም ያርገበግባል ሁላ ያደርጋል ሁላ ሙቀቱ። ታዲያ የሚደረግ ያላችሁ እግዚአብሔር ይመስገን ለዚች ሰዓት እና ለዚች ሰዓት ያደረሰን። ዛሬ አቡነ ገብረ መንፈስ ቅዱስ ናቸው። ነገ ደግሞ ሰማዕቷ ቅድስት አርሴማ ናት። ነገ ወዲያ ደግሞ ስላሴ ናቸው። እንግዲህ ሀገራችን ኢትዮጵያን ደግሞ በሰላም አድርጎልን ወደ ሀገራችን የምንገባበት ቀን፣ ሰዓት፣ ወራት ያምጣልን። ከክፉ ነገር ይጠብቀን። አምላካችን መድኃኒታችን ኢየሱስ ክርስቶስ የዓለሙ ቤዛ እንግዲህ በሐዋርያው የተሰበከ የድንግል ማርያም ልጅ ከክፉ ነገር ጠብቆ በሰላም በፍቅር ለሀገራችን መሬት እንዲያበቃን ቅዱስ ፍቃዱ ይሁንልን። ወጥቶ ከመቅረት ይጠብቀን። በእውነት ወጥቶ መቅረት በጣም ከባድ ነው። እግዚአብሔር ወጥቶ ከመቅረት ከክፉ ነገር ከድንገተኛ አደጋ እሱ ይጠብቀን። ሌላ ምንም የምንለው ነገር የለም። ማለት ሰው ነን፣ እናድጋለን፣ እንወለዳለን፣ እናድጋለን፣ እንፈርሳለን፣ እናረጃለን፣ እንሞታለን፣ እንፈርሳለን እና እግዚአብሔር ደግሞ ከዚህ ነገር ይጠብቀንና ከመፍረስ ከመሞት ማንም የሚቀር የለም። ግን እርስ በርሳችን እንዋደድ፣ እርስ በርሳችን እንፈቃቀር፣ እርስ በርሳችን በማይረባ በትንሽ በጥቃቅን ነገር እየተበሻሸቅን አብረን ተዋልደን ተዛምደን እድሜ ልካችን የኖርን ሰዎች ነን እንግዲህ እና ዝም ብላችሁ በማታውቁት እየገባችሁ እየፈተፈታችሁ እርስ በርስ ሰውን ባታጋጩ ሀሪፍ ነው። እውነተኛን የተናገረ ሰው ኃጢአተኛ አድርጋችሁ ሐሰት የተናገረን ሰው ደግሞ ጻድቅ ማድረጉ ይሄ አስፈላጊ ነው ብዬ አላስብም። እንደኔ እንደ አንዲት ኦርቶዶክስ እምነት ተከታይ እውነትን የሚናገር ሰው እንደ ኃጢአተኛ የምታደርጉት፣ ሐቅን የተናገረ ሰው ኃጢአተኛ ነው። ሐቅን የሚናገር ሰው እንደ ኃጢአተኛ እንደ በደለኛ አድርጋችሁ የምትናገሩ የምታደርጉ ብዙ ልጆች አላችሁ። ይሄ ደግሞ አግባብ አይደለም። እንግዲህ ሲሆን ከመሀል ገብታችሁ ማወቅ ለእናንተም ይጠቅማችኋል። ማወቅ ይጠቅማል ብዬ ነው የማስበው። ማወቅ ይጠቅማል። ዝም ብላችሁ ግን ሳታውቁ አንድን እንትን ለመፈረጅ ወይም አንድን እምነት ቁልቁል ለመጫን ለምን እኛ ብቻ እንናገር፣ እኛ ብቻ የኛ ተሰሚነቱ የኛ ብቻ ይሁን፣ የእናንተ ተሰሚነት መኖር የለበትም። እኛንን ጻድቅ፣ እናንተ ግን ኃጢአተኛ ናችሁ። እኛንን መንግስተ ሰማያትን የምንወርስ፣ እናንተ ጀሃነም ነው የምትገቡ ብላችሁ አንደበታችሁ ሞልታችሁ የምትናገሩ ብዙ ልጆች አላችሁ። ሁላችሁንም ማለት አይደለም፣ እኔ ስናገር ሁሉንም አይደለም፣ ግን በቃ ዝም ብላችሁ የመናገር ሱስ ያለባችሁ ብዙ እህቶች ወንድሞች አላችሁ። ይሄ ደግሞ አግባብ አይደለም፣ ተገቢም አይደለም። ማለት ተከባብረን መኖር ካለብን ተከባብረን መኖር እንጂ ያንተ እምነት ገነት አያስገባም የኔ እምነት ግን ገነት ያስገባል ብላችሁ አንድን ሰው ታድርጌት አድርጋችሁ አንድን እምነት ተጭናችሁ የእናንተን እምነት ከፍ ማድረግ ማንም እምነቱ ከፍ ያንዱን እምነቱ ዝቅ እያለ ያንደኛው እምነት ዝቅ ከፍ ሲል የሚወድ የለም።
ሁልሽም በሃይማኖትሽ ተከባብረሽ መኖር ካለብሽ ተከባብረሽ መኖር ካለ እንደፈይ እውነትን ማውጣት ነው አለቀ። ግን ዝላችሁ ውስጥ ለውስጥ አደባባይ ሳትወጡ ውስጥ ለውስጥ እንዲነን ብትሉ አስፈላጊ ነው ብዬ አላስብም። ለኛም ያን ተከባብረን ያን በሰላም የምንኖረው አንድ በፍቅር የኖርነው ማህበረሰቦች ብሔረሰቦች አሁን እንትን ሲል ከባድ ነው ማለት በቤተ እምነት እኮ የተለያየ አሁን በሙስሊሞች ወሃቢያ፣ ሸሃ፣ ሱኒ፣ ሐዋሽ ይባላል። አሁን በኦርቶዶክስ ደግሞ ካቶሊክ አለ፣ ፕሮቴስታንት አለ፣ በቃ ብዙ አለ። ግን ትክክለኛው እምነት ማን ነው የሚባለው በመጽሐፍ ነው። ማን ነው የሚለውን መጽሐፍ ተነቦ ትልልቅ ሰዎች እንደነፉ አይነት አዋቂ እንደኔ አይነቱ ዝም ብሎ ገብቶ የሚፈተፍተው ጋራ መተሽ ተነጋግረሽ የኔ ሃይማኖት ነው ትክክል ያንቺ ሃይማኖት ትክክል ብለሽ ያ አይሰራም። እኔ ዝም ብዬ ብለፈልፍብሽ ለላይቭ እና ለፎሎ እና ለሰብስክራይብ ካልሆነ በስተቀር እውቀቱ ኑሮኛ አይደለም ማወራሽ። ሌላውም እንደዛ ትክክለኛ ሰው ከነፎይ ጋራ ከነፎይ እውቀትን እንደ እንጀራ ፈትፍቶ ከማያበሉት ጋራ ከነፎይ ጋራ ቁመን ብንነጋገር ቁመን ብንማር አንደኛ ለኛ ይጠቅመናል፣ ሁለተኛ ደግሞ ለትውልዱ እየጠቀመው ይሄዳል እንጂ እንደው ዝም ብለን ግን ደርሰን በቃ እንደዚህ ነው በዚህ ወጥቶ ነው በዚህ ወርዶ ነው ብንል ይሄ አስፈላጊ አይደለም። እውነት ለመናገር አሁን በጣም ከባድ እያደረገው የሚመጣ አዋቂ ነኝ ባዮች እየበዙ ስለሆነ ነው እንጂ አሁን ትልልቆቹ ተቀምጠው በአንድ ላይ አሁን እኛ ኦርቶዶክስና ሙስሊሞች እንግዲህ የነባር እምነት ተከታዮች ኦርቶዶክስ የቀደም ብትሆንም የመጀመሪያ እምነት ኦርቶዶክስ ብትሆንም ግን እነሱም ቢሆን አብረን ዘልቀናል። አብረን ብዙ አመታቶችን ብዙ ሺህ ዘመኖችን አሳልፈናል። ስለዚህ አዋቂ የተማረ በድን ማስረጃ ይዞ እንደው የሚከራከር ይዞ መቅረብ ነው እንጂ እኔ ነኝ የማውቅልሽ አንቺ አታውቂም፣ እኔ ነኝ ፈራጅ አንቺ አትፈርጅም መባባሉ ይሄ ፌክ ነው። ይሄ እውነት ለመናገር አይሰራም፣ በእኛ በኦርቶዶክሳውያን አይሰራም፣ የሚሰራም አይደለም። እና እህቶቼ መከባበር መተሳሰብ ሊኖርብን ይገባል። ለምን የኔን እምነት የኔን መጽሐፍ ለምን አንተ ገልጠህ ታነባለህ? ያንተን ብቻ እኔ ገልጬ ላንብበው? አንተን ብቻ ልርገጥህ? አንተ ተረገጥ፣ እኔ ተሰሚነት ይኑረኝ፣ አንተ ተሰሚነት እንዲኖርህ አልፈልግም። ይሄ በማንኛውም ቤተ እምነት አስፈላጊ ነው ብዬ አላስብም። ምክንያቱም አሁን እኔ ብቻ እናንተ ልስደባችሁ፣ እኔ ብቻ እናንተ ልርገጣችሁ፣ የኔ እምነት ብቻ ነው ትክክል ብላችሁ ብላችሁ መነሳታታችሁ አይቀርም። እፎይም በሰዓቱ ይህን ንጽጽር የጀመረው ታስታውሱ እንደሆነ በስልጤ ወረዳ ኪዳነ ምሕረት ቤተክርስቲያን በነጠላቸው ጠቅልለው እስኪሄዱ ድረስ ቄሶቹን ታጠቡን ያጣቢያችሁን ውሃ አምጡ ተብለው ተማሪዎቹን ቄሶች እየዋሉባቸው ነው የሚወድቁ ትምህርት ቤት ተብለው ብዙ ስቃይ ሲሰቃዩ ነው። በዛን ሰዓት ነው እፎይ ንጽጽር የጀመረው እንጂ እፎይ ንጽጽር መጀመር ፈልጎ አይደለም። ግን በዛን ሰዓት ያው ማረም ሲበዛ ይመር የለ በዛ ነው። እና አሁንም ቢሆን እርጋ ብላችሁ በመረጋጋት በማስተዋል እንጂ እኛ የእናንተን መጽሐፍ የመክፈት መብት አለን፣ እናንተ ግን የእኛን መጽሐፍ የመክፈት መብት የላችሁም። ይሄ አግባብ አይደለም። ይሄ በሕግም ያስጠይቃችኋል። ምክንያቱም እናንተ ማን ስለሆናችሁ ነው የእኛን መጽሐፍ እንደፈለጋችሁ ከፍታችሁ እንደፈለጋችሁ የምትጸዳዱበት? ምን ስለሆናችሁ ነው? ከየትስ ስለመጣችሁ ነው? እኛ ደግሞ እንደዚህ አይነቱን ቅሌት አልቀለውም። ገባችሁ? እናንተ ማን ናችሁ? የእኛን መጽሐፍ እንደፈለጋችሁ ስትጸዳዱበት፣ እኛ ደግሞ ዝም ብለን የምናያችሁ ቂል አይደለንም። የእኛን መጽሐፍ እንደፈለግሽ ከፍተሽ እንደፈለግ ከፍተህ እኛን ባልዋልንበት ላም ባልዋለበት ኩበት ለቀማ የሚባል ነገር አለ። ላም ባልዋለበት ኩበት ለቀማ ስታደርጉን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ አፋችሁን ለሃጫችሁ ስታዝረበረቡበት እኛ ዝም ብለን የምናያችሁ ምንም አይነት ደናቁርት አይደለንም።
ደደቦችም አይደለንም። ደናቁርት ደደቦችም አይደለንም። ግን ደግሞ ተከባብራችሁ የእናንተ እምነት እንዳይነካባችሁ ከፈለጋችሁ የእኛን እምነት ማክበር፣ እናንተ እንዳትነኩ ከፈለጋችሁ እኛን አለመንካት ይሄ አግባብ ነው፣ ያስማማናል። ካለ በለዛ ግን ዝም ብላችሁ እንደፈለጋችሁ ሊደነፉብን፣ እንደፈለጋችሁ ሊጨፍሩብን ማንም አልፈቀደላችሁም። እኛም እናንተ ላይ መደንፋት አንፈልግም፣ እናንተም ከኛ ላይ መደንፋት አትችሉም። ይሄ ሀቅና ሀቅ ነው እና በእውነት እንደናንተ እንደ ትናንሾቹ ጉትልትሎች ጭቅጭቅ ሳይሆን በእውነት ንጽጽሩ ዲቤቱ በትክክል በቃ በትክክል እውነትን ስንዴን ከእንክርዳድ ለይተንበታል። እውነትን ያወቅነበት ቀን ነው። እውነትን የሰማነበት ቀን ነው። ያፈርነበትም ቀን ነው ማለት በቃ ስለነሱ አንዳንድ ነገሮች ስለሚወሩት እውነት እኔ በበኩሌ ያፈርኩባቸው ብዙ ነገሮች አሉ። ግን ምንም አይመስለኝም፣ አይመለከተኝም። እኔ ስለራሴ እንጂ ስለሰው እንትን ነው የምልበት ጊዜም አይደለም፣ አያገባኝም። ግን እውነት ሁለቱ እኛ እንዲያውም ብጥብጥ ይመጣል፣ ጨቀጨቅ፣ ስድብ ይመጣል እናም ብለን ነበር። ሁለቱ ግና በቃ አንደኛው እሳት ሲሆን አንደኛው ውሃ እየሆነ አንደኛው ውሃ ሲሆን አንደኛው እሳት እየሆነ በትክክል ዲቤቱን ጨርሰውታልና ግን ውስጥ ለውስጥ እየሄዳችሁ እየተናገረውን እየቆረጣችሁ ያካፉ ያልወጣውን ቆራርጣችሁ ቀጣጥላችሁ ስድብ የሚመስሉትን ነገሮች እያወጣችሁ እየለቀቃችሁ እፎይ እንደዚህ ያደረገ እፎይ እንደዚህ ያደረገ እፎይ እንደዚህ ነው እሱ አስተምሮት ወጣ ምናምን በጭራሽ እሱ እፎይን አላስተማረውም። ግንስ እፎይ እሱን አስተምሮታል። እሱ ክርስቲያንን ኦርቶዶክስ እምነትን እንዴት እንደሆነ አስተካክሎ አስተምሮ በደንብ ባጥቦ በደንብ ጨምቆ አድርቆ መልሶላችኋል። እውነት ለመናገር ማለት ነው እንጂ እሱ አንደበት የለውም እፎይ ጋር። እንዲያውም ሳላደንቀው አላልፍም። ከእፎይ ፊት ቆሞ በመጠያየቁ በእውነት አድናቂው ነኝ። ችሎታ በጭራሽ የለውም፣ ዜሮ ነው። ግን ደግሞ እፎይ ጋር ቆሞ እናንተን አለማሳፈር ያው ተለምኖም ተግደርድሮም ቢሆን እናንተን ላለማሳፈር ሲል ገብቶላችኋል። በዚህ ልትደሰቱ ይገባል፣ በዚህ ለታመሰግኑት ይገባል ማለት ነውና እፎይ ጀግናችን ነህ፣ እፎይ በርታልን፣ እፎይ የዘመናችን ሐዋርያ ነህ። በቃ እኔ ስላንተ ቃላት የለኝም፣ መናገርም የምችለው ነገር የለም። የጀግኖች ጀግና ነህ። እውነት በእምነትህ የዘመናችን ሐዋርያ ነህ። በጀግንነት ግን የመይሳው ካሳ ልጅ፣ የምኒልክ ልጅ፣ የአጼ ቴዎድሮስ ልጅ፣ የበላይ ዘለቀ የንጉስ ሚካኤል ልጅ ነህ በጀግንነትህ። በእምነትህ ደግሞ የአቡነ ጴጥሮስ ልጅ፣ የአቡነ ገብረ መንፈስ ቅዱስ ልጅ፣ የዮሐንስ መጥመቁ ልጅ፣ የቅድስት አርሴማ የክርስቶስ ሰምራ ልጅ፣ የቅዱስ ሚካኤል የቅዱስ ገብርኤል ልጅ፣ የቅዱስ መርቆሬዎስ የቅዱስ እስጢፋኖስ ልጅ፣ የእናታችን የቅድስት ድንግል ማርያም ልጅ በቃ ምን ብዬ ልንገርህ የእነሱ ልጅ ነህ። እውነት በእነሱ እቅፍ የዛኔ ሰኞ ማታ እመቤቴ አቅፋ ደግፋህ እንጂ እና ልጇ በአንተ አንደበት እየተናገረ እንጂ በእውነት አንድ ሰው ሶስትን መጽሐፍ ይዞ ሶስትን ቋንቋ ይዞ ረብ ኢየሱስ ስም ሶስትን ቋንቋ ይዞ እንደዛ ይመሰክራል ወይም ደግሞ እንደዛ ይወያያል ብዬ አላሰብኩም የነበረ። ጀግንነትህን አስመስክረሃል። የኛ ጀግና ነህ። የዘመናችን ሐዋርያ ነህ። እፎይ የዘመናችን ቅዱስ ጳውሎስ ነህ አንተ ማለት ሐዋርያው ቅዱስ ጳውሎስ የሰበከውን አንተ ደግሞ በዘመናችን እኛን የቅድስት ቤተ ክርስቲያን ልጆችን እህቶችህን፣ እናቶችህን፣ አባቶችህን፣ ወንድሞችህን፣ ልጆችህን ሳታሳፍረን በደንብ ተዋይተህ በደንብ ድል በድል ሆነህ ዋንጫውን ይዘህ የወጣህ አንተ ነህና ለአንተ እውነት 1000 ዓመት ኑርልን። ከእድሜያችንም ከእያንዳንዳችን እንኳን 100 ዓመት የምንቆይ ከሆነ 90 ዓመት ለኛ 10ሩን ወደ አንተ እየጨመረ አልፍ ሰና ያስቀምጥልን። ከ1000 ከ2000 ከ3000 ዓመት በላይ ቆይተህ ከትውልድ ትውልድ እየተወራረስክ እምነትን እያጠነከርክ ከጨለማው ያሉትን ወደ ብርሃን እንደምታመጣ አንጠራጠርም። እያመጣሃቸውም ነው። እውነት ኑ በብርሃን ተመላለሱ፣ ኑ
ትክክለኛውን እምነት ወቁ። ኑ ህይወትን ቅመሷት። ኑ የእግዚአብሔርን አባትነት፣ የእግዚአብሔርን የዋህነት፣ የእግዚአብሔርን ቸር አባት መሆን፣ የድንግል ማርያም አማላጅነትን፣ የቅዱሳን የመላእክታን ተራዳይነትን እንድትቀምሱ ግብዣችን ነው። ኑ ወደ ቤታችን። ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት እንጂ ብሔሯ ከየትም አትልም። አንተ ኦሮሞ ነህ፣ አንተ አማራ ነህ፣ አንተ ትግሬ ነህ፣ አንተ ጉራጌ ነህ፣ አንተ ስልጤ ነህ፣ አንተ አፋር ነህ አትልም። ሁሉም በእግዚአብሔር አካል አምሳል የተፈጠረ በሙሉ ኦርቶዶክስ ነው። ኦርቶዶክስ ብሔር የላትም። ኦርቶዶክስ ለዓለም የመጣች እምነት ናት እንጂ የመጽሐፉ ሰዎች ነን እኛ። ኑ በብርሃኑ ተመላለሱ፣ እውነትን ቅመሱ። መቼስ ማር ሳይቀመስ ማር ይጣፍጣል አይባልም። አንድን ህፃን እንኳን ተወልዶ ዳዴ ሲል ሳምስት አርበት ወይ ማር ይላል። ጣፋጭ የህፃን ልጅ ሰውነት ሲስሙት ደስ ነው የሚል ሽታው። አሁን የህፃን ልጅ የ5 ዓመት የ6 ዓመት የ4 ዓመት የ3 ዓመት ህፃን እንደዛ ከዛ በላይ ያሉ ከዛ በታች ያሉ ስንስማቸው ጣፋጭ ስኳር ይላሉ፣ ማር ይላሉ እንላቸዋለን። ኦርቶዶክስም ከዛ በላይ ትጣፍጣለች። ብትመጡና ብትቀምሷት፣ በቤቷ ብትመላለሱባት ከዛ በላይ ኦርቶዶክስ ትጣፍጣለች። ኦርቶዶክስ ትጥማለች፣ ታምራለችም። ብትመጡ እኛ እንቀበላችኋለን። እኛ ጻድቅ ነን እያልን አይደለም። ከኦርቶዶክስም ኃጢአተኛ አለን። በተለይ አሁን እንደኔ አይነቱ ቀለብላባይቱ ምንም የማላውቀውን ገብቼ የምፈተፍተው እንደኔ አይነቱ ቀለብላባ ከኦርቶዶክስ ብዙ አይነት ኃጢአትን የተዋረስናል። ግን ኦርቶዶክስ በንስሐ ኃጢአታችን በንስሐ ይሻርልናል ማለት ነው እና ንስሐ ገብተን ኃጢአታችን በንስሐ እንሽራለን። አስራት በኩራታችን እናወጣለን። እግዚአብሔር ደግሞ ደግ አምላክ ነው፣ ይቅር ባይ አምላክ ነው። አባቴ ላለው ለወደደው እሱን ለተከተለው ያስከትላል። ሂዱ ምናምን የሚል አባት አይደለም። አባታችን ጌታችን መድኃኒታችን ክርስቶስ እንደ ሰው የሚቀያየር አምላክ አይደለም። ነጭ ለባሽን ያለው የሌለውን የሚል አይደለም። ሁሉንም በአንድ ዓይኑ የሚመለከት፣ ሁሉንም እንደ ኃጢአቱ፣ ሁሉንም እንደ ስራው፣ ገነት የሚገባውን ገነት፣ ጀሃነም የሚገባውን ጀሃነም የሚከት እንደ ስራው እንጂ ሀብታም ስለሆነ ገነት አይከትም፣ ድሃ ስለሆነ ጀሃነም አይከትም። አምላካችን ሰው አይደለም፣ እንደ ሰው አይደለም፣ አያዳላም። ምንም አይነት ማዳላት መድሎ የሚባል የለም። ሁሉም በሱ እጅ ከተፈጠረ ድረስ ሁሉም የሱ ፍጥር እስከሆነ ድረስ እንደዛ የሚል አምላክ አይደለም። ኑ በብርሃኑ ተመላለሱ። ጌታችን ኢየሱስ ክርስቶስ ፍቅሩን ቅመሱ። ፍቅሩን ለቀመሰ ሰው በእውነት መታደል ነው ብዬ ነው የማስበውና ኑ ፍቅሩን ቅመሱ። ኑ ተመላለሱ በብርሃኑ። አትሳደቡ። መሳደብ ኃጢአት ነው። ዝም ብላችሁ ደርሳችሁ ሰውን ያላለውን ከአንደበቱ ያልወጣውን ተሳዳቢ ነው እፎይ እንዲለው አትበሉ። እፎይ ተሳዳቢ አይደለም። እፎይ ትክክለኛውን ነው የሚያስተምር። ገብታችሁ በጽሞና መማር ከፈለጋችሁ ትመጣላችሁ፣ ካልፈለጋችሁ ደግሞ የያዛችሁን እምነት ይዛችሁ ታስቀጥላላችሁ እንጂ ሰውን ያልዋለበትን ላም ባልዋለበት ኩበት ለቀማ መስገድ ይሄ ተገቢ ነው ብዬ አላስብም። እንግዲህ እህታችሁ አለምነሽ ሹመት ኑ በብርሃኑ ተመላለሱ። ኑ በብርሃኑ ተመላለሱ ብያችኋለሁ። ኑ በብርሃኑ ተመላለሱ። አይመስላችሁም? ኑ በብርሃኑ ተመላለሱ እና እንወዳችኋለን። በጣም ነው የምናፈቅራችሁ፣ በጣም ነው የምንወዳችሁ። እኛ በእምነት አንድ ባንሆንም ግን ደግሞ ሀገራችን አንድ ነው። ኢትዮጵያዊ ነን። እውነትን መከተል እውነትን ማወቅ እንጂ መሳደብ ማለት አስፈላጊ ነው ብዬ ስለማላስብ ብትመጡና በብርሃኑ ብትመላለሱ፣ እውነትን ብትቀምሱ፣ የክርስቶስን ፍቅር ብታዩ እናንተም እንደፈለጋችሁ ሰውን አትሳደቡም የነበረ። ለማንኛውም መልካም ጊዜ ይሁንላችሁ። እፎያችን ጀግናችን ነህ። ድል አድርገሃል። አሁንም በድል ተመለስ ወደፊት። አይ ላቭ ዩ ኦርቶዶክስ ለዘላለም ትኑር።